አዲስ ኮሌጅ በአማረ ግቢያችንና በተዋቡ የመማሪያ ክፍሎቻችን በማስተማር ችሎታቸው አንቱ በተባሉ በሳል መምህራንና በተሟላ ወርክሾፕ እነሆ ህልሞን ልናስጨብጦ ተዘጋጅተናል። በማስተርስ መርሃ ግብር በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ አርባን ፕላኒንግ ኤንድ ሰስቴይነብል ዴቨሎፕመንት፣ በዲግሪ መርሃ ግብሮቻችን በአርኪቴክቸር ኤንድ አርባን ፕላኒንግ፣ በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ በሲቪል ኢንጂነሪንግ፣ በኦቶሞቲቭ ቴክኖሎጂ ኤንድ ቬሂክል ማኔጅመንት፣ በቢዝነስ፣ በአካውንቲንግ ኤንድ ፋይናንስ ብቁ ስናደርጎ በቲቪቲ ፕሮግራሞችም ለማስተማር ተዘጋጅተን እየጠበቅነው ነው። አድራሻችን ምስራቅ ፖሊቴክኒክ ኮሌጅ ፊት ለፊት። ሰላም ቤተሰብ እንዴት ናችሁ? እኔ ሩት አበበ ነኝ። ይህ ትክክለኛው የአፍላ ፍቅር ፔጅ ነው። ልዩ ሲኒማ ይባላል። ሰብስክራይብ በማድረግ ቤተሰብ ይሁኑ። በነገራችን ላይ በጣም ተናድጄብሻለሁ። ደግሞ ምን አደረኩ ነው? ትላንት ጠብቅሻለሁ ብለሽኝ በዛ ላይ ደግሞ ስልክ ስደውልልሽ እንኳን አታነሽም። ይቅርታ የኔ ቆንጆ፣ የሆነ ጉዳይ ገጥሞኝ እኮ ነው። እሺ ጉዳይሽ ምን እንደነበር መጠየቅ ይቻላል? አይ እሱ እንኳን ሚስጥር ነው። ጉረኛ፣ አሁን ባንቺ ቤት ያልታወቀብሽ መስሎሽ ነው አይደለ? ማለት ቆይ ምንድነው የምታወሪው? ለማንኛውም የእጅሽን አሻራ ቅዱስ ጉንጭ ላይ አግኝቼዋለሁ። ነገረሽ እንዴ? አዎ ነግሮኛል። ቆይ እንደዚህ አይነት ኃይለኝነት ከየት ነው ያመጣሽው? ፊዮሪ ብታይ እኮ ባለፈው ቾምቤን እንዴት እንደመተኩ ስላለይሹ ነው። ብታይ ውስጤ ብግን ነበር ያለው። እና ለባልሽ ተደርበሽ የሰው መምታትሽ ነው? የሰው ስትይ አንቺ ላይ ነው ብለሽ ቅዱስ እንደመታሹ የሱን ፎንቃ ደግሞ ተደርባ አንቺን ብትመታሽስ? የፈለገው ይምጣ። እኔ ግን ቢያንስ ለቾምቤ ተበቅዬለታለሁ። ይሁንልሽ። ወይኔ ጉዴ ፊዮሪ፣ እኔ አላምንም። ቾምቤ እኮ ነው የደወለው። የምርሽ? አዎ የምሬን ነው። እናቱ ለባሽ አንስቼ ምን እለዋለሁ? በቃ ሚልሽን ሰምተሽ መመለስ ነው። ኧረ ወይኔ ጉዴ ፈርቻለሁ። አንቺ ቶላንሽ እንዳይዘጋ። ሄሎ። ሃይ መቅዲ፣ እንዴት ነሽ? እኔ ደህና ነኝ። አንተ እንዴት ነህ? ደህና ነኝ። ተሻለ? አረ ደህና ነኝ። ባለፈው እኮ ነው የተወኝ። ጎሽ ተመስገን። ይሄን ያክል ጨንቆሽ ነበር ማለት ነው? እውነት ለመናገር በጣም ጨንቆኝ ነበር። በቃ ራስሽን አታስጨንቂ። ለማንኛውም እኔ ደህና ነኝ። እሺ ቾምቤ። እሺ ቻው። በቃ እሺ ቻው። ፊዮሪ፣ እኔ አላምንም። ይሄንን እኔ በፍጹም አላምንም። ከስንት ዓመታት በኋላ እኮ ነው ቾምቤ ድምጽ በስልክ የሰማሁት። እንኳን ደስ ያለሽ ጓደኛዬ። እንኳን ደስ አለሽ። ፈጣሪ ካንተ ይሳልሃል። ተመስገን። ወይኔ ብቻ ወሮትን ሰምቱኝ እንዳይሆን። እና ይስማ፣ ምን ችግር አለው? አዎ ይስማ፣ ምን ችግር አለው? ፈጣሪ እንደ ጸለይኩትን ስለሰማኝ በጣም አመሰግናለሁ። ሃይ አበይ፣ እንዴት ነህ ጸኪ? ብዙ አስጠበቅኩ እንዴ? በቃ እንደዚህ ነው ሰላም ልትይ? እንዴ ታዲያ እንዴት ሰላም ልበል? ልክ እንደዚህ። እሺ ሌላ ጊዜ እንደዚህ ሰላም ልሃለሁ። በጣም አሪፍ። በቃ ወክ እያደረግን ነው። ደስ ይለኛል። ጸጋ፣ ይሄን ልጅ የቀረብሽው ልታሰምጪው አስበሽውና እናያለን። ብቻ መጨረሻሽን አንድ ላይ ምን ይሆናል? አይ እቺ ልጅ ሰባተኛ ፔሪዮድ ብቻ እየተማረች እንዴ? ሀኒቾ ደህና ነሽ? እንዴት ነህ? ነው ለማንኛውም ነቅነቅ እያልኩኝ መጣሁ። ትናንትና መጣሁኝ በፈረስ ቀቀብቅ እያልኩ መጣሁ። አይለማ በስንት ጊዜያችን ነው? አዎ እንዴ በጣም ረጅም ጊዜ። አንቺ ማደው እኔ ማልደው ያው ያንቺን ነገር የተማሪ ነው እየተቻለው እና ግን አንቺ ደህና ነሽ? እኔ በጣም ደህና ነኝ። አይ ዋናው ደህና መሆንሽ ነው። ብሩክስ ደህና ነው? ያው ብሩኬም ደህና ነው። ዛሬም እኮ ትምህርት ቤት ስላልመጣ ነው። ምን ነው አለ? እናቱን ትንሽ ስላመማት እሷን እያስታመመን ያለው ለዛ ነው። ወይ ቀላል እናርግላቸው። አሜንስ ተደውላለች። እሷማ በየቀኑ ነው የምትደውለው። ዶላሩን ስትልቃለች።
አይለማ ለኔ እንኳን አትልክም የምትልክ ብጠብቅ የለም እና ምን አዲስ ነገር አለ ምንም አዲስ ነገር የለም ሁሉም እንደነበረ ነው ክላስ አሪፍ ነው መቼስ ትማሪያለሽ ብዬ አስባለሁ ክላስ በጣም ቆንጆ ነው አሁንማ ጊሊያድን ተገላገልሽና ከብሩኬ ጋር ፍቅር ጊዜያችሁን በደንብ ያጣጣፋችሁ ይመስለኛል አረ ለማ ያሳፈርከኝ አረ እባክሽ ማፈርማ በእኛ ጊዜ ቀረ ቺኳ ስንል ሂዶ ደዛ ሞዛዛ እያሉን አሁን ጊዜ ልጆች ግን ተበላሽቷቸዋል አሞራ ምናምን ስትሉ ሰማለሁ ይሁን ያው ለደንብ ያል ነው አይ ደንቡ ማይልፎን ካለበት ከባድ ነው ለማንኛውም ይሄድልና አራ እሺ በጣም ደስ ይለኛል አይለማ እሺ ቀስቴ ምን አዲስ ነገር አለ ያው የጸጋን ሰፈር ለማግኘት ሞክሬ ነበር እሺ እናማ አንድ ክፉ አክስት አለቻት ክፉ ስትል ያው ጸጋን በጣም ነው የምጠላት እሺ እና ጸጋ ጩጭ እያለች በጣም እንደበደለቻት ነው የሰማሁት የምርህ ነው አዎ ያሬዱ የምሬን ነው እሺ ሌላስ አክስቷ ቤት ከመምጣቷ በፊት ከወላጆቿ ሞት በኋላ ሌላ ሰፈር እንደምትኖርም ሰምቻለሁ ማን ጋር ነበር የምትኖረው ጎረቤታቸው ጋር ኦኬ ምን ነው ያሬዱ የምታውቀው ነገር አለ እንዴ ይሄንን ታሪክ የሆነ ሰዓት ላይ ስትናገር ሰምቻታለሁ ይሆናል ታዲያ ከዛ ቤት በምን ከተነጣችሁ ምክንያቷ ምን እንደሆነ አላውቅም ግን እዛ ከሞና አክስቴ ጋር ሆኜ በሞት መርጣለሁ ብላ እንደወጣች ነው የሰማሁት እሺ አክስቷ ጋር እስከመጣች በኋላ ምን አይነት ህይወት ነበር ያው አክስቷ በጣም ታሰቃያት እንደነበርና በተለይ ደግሞ ያክስቶቿ ሁለት ልጆች በጣም በነፍሷ አስጫውቱባት እንደነበረም ሰምቻለሁ የምርህ ነው ቀስቴ አዎ የምሬን ነው በጣም ጥሩ አሁን ምን ታደርግልኛለህ መሰለህ ምን ላድርግልህ አክስቷ ጋር ከመኖሯ በፊት ትኖርበት የነበረውን ሰውዬ ቤት አፈላልገልኛል ያሬዱ እሱ እኮ ሌላ ሰፈር ነው የትም ቢሆን ፈልገው አስታይ በተጨማሪ ደግሞ ሲያሰቃያት ነበር የተባሉትን አክስቷ ልጆች ትፈልግልኛል ታላቅየው ዩኒቨርሲቲ ለመማር ክፍለ ሀገር ሄዷል ታናሽየው ግን አለች በጣም አሪፍ ስለዚህ እሷ እንደምን ፈልግ አገኘልኝ አስታይ እኔ ምልሽ ባለፈው ወደ በደበሽ ሰው ታወቀ አልታወቀ ቆይ አንቺ መጠረጥሩ ሰው የለም እሱም አለ ግን ያን ሰው ድርቅ ያለ ሰው ለዛ ድርቅ ካለማ አንቺ ታዩ በራሱ ጊዜ እጅሽ ላይ መግባቱ አይቀርም ተስፋ አደርጋለሁ እኔ ምለው በተደጋጋሚ ብቻሽን ነው ማይሽ ጓደኞች ምናምን ይሉሽ ከዘመኑ ጓደኝነት ብቸኝነት በስንት ጣም እውነት ለመናገር ካንቺ በፍጹም እንደዚህ አይነት መልስ አልጠብቅም ምን አይነት መልስ ነበር የጠበቅከው ማለት ጓደኞቼ ስላልተመቻቸላቸው ነው ምናምን የምትመስሉ ነበር እንግዲህ እኔ ጥሎብኝ ውሸት አልወድም እስኪ ስላንቺ ንገሪ ስለኔ ምን ልንገር ጸጋ ማናት ስለ ቤተሰቦችሽ ስለ ትምህርት ቤት ላይፍሽ እስኪ ቅድሚያ አንተ ንገረኝ ጥሩ ከዛ ግን አንቺም ትነግሪኛለሽ እስኪ ልስማ ንገረኝ የትኛው የቴን ክፍል ልንገርሽ ዩኒቨርሲቲ ያሳለፍከው ቢሆን ደስ ይለኛል እንደ እድል ሆኖ ማስታወስ የማልፈልገው የህይወት ክፍሌን ነው የጠየቅሽኝ እንዲህ ስትለኝ ይበልጥ አጓጓኝ እንዴት በብዛት ከዩኒቨርሲቲ የወጡ ሰዎች ስለ ዩኒቨርሲቲ ህይወታቸው ሲጠየቁ ደስ በሚል ስሜት ነው የሚናገሩት ያንተ ግን ከዛ ተቃራኒ ስለሆነ ትንሽ ግራ ገባኝ ልክ ነሽ ዩኒቨርሲቲ ምንም ጥሩ ትውስታ የለኝም እስኪ ልስማ ንገረኝ በቃ ኦኬ ያረጋግጥሽ እሺ ይገርማል ይሄን ሁሉ መንገድ ስንመጣ ግን ስለሆነ ሰው አላነሳሽ ሰላማን ኧረ አንቺው ቀልድ ጀምረሽ አረ ለማን ያልቀለልኩም የምሬና አይ ይሁን እና ደውሎ አያውቅም ነው የምትይ አይገርምም አንድም ቀን ደውሎ አያውቅም ታዲያ ምን ነው አለሙ ደውሎ ገረመሽ እንዲሁ ነው አይ አንቺስ ደውለሽ አታውቂም እኔም ደውዬለት አላውቅም ትገርማላችሁ እንዴት አይ የዛኔ ሁኔታችሁ ላይ የሰው የምትለያዩማ አይመስልም ነበር ሱማው ግን ደግሞ ግዴታ ይሄ ነገር መሆን ነበረበት ለዛ ነው እሱስ ልክ ነሽ ግን ደህና ነው አው ደህና ነው አንዳንዴ ይደውላል ደስ ይስለው ማዘርም ተሽሏቸዋል ይለኛል ደህና ነው ዋናው ደህና መሆናቸው ነው ባይገርምሽ ማዘር ሁልጊዜ ሳወራ ስላንቺ ሳታነሳታል ማ የጊሊያድ ናት አው ምን ነው ገረመሽ አይ ምን አድርጌ ነው የሚያነሱን ብዬ እኮ ነው አይ አንቺ ባይታወቅሽም ያደንዝ እኮ አንቺ ባታወሪ ኖር ሄዶ አይታከምም ነበር እሱማ ልክ ነህ ግን ያው በሰዓቱ ማድረግ የነበረብኝ ነገር እኮ ነው ያደረኩት የነበረው ሁኔታ እንደዛ እንዳደርግ ያስገድደኝ ነበር ቢሆንም ብዙ አጣብቅኝ ውስጥ ሆነሽ ያን ነገር ማድረግሽ ራሱ ትልቅ ክብር ይገባሻል እሱስ ልክ ነህ
ሁሉም አለፈ። ያው የማይልፍ የለም። እና ታፈቅራት የነበረችው ልጅ ከገዛ ጓደኛ ጋር ቺት አድርጋብህ ነው ማለት ነው የተለያያችሁት? አይገርምሽም? ግን ምን ሲሉ አሰቡት? እሱ ብዙ ማስተባበሎችን ላቀርብ እየሞከረ ነበር። እሷ ማስተባበል አልፈለገችም ነበር። እንደውም ብዙ እንደጸጸታትና ጓደኞቿ እንዳገለሏት ሰምቼ ነበር። ቆይ ካንተ ጋር ስለተጣላች ነው ያገለሏት? በወቅቱ ፍቅራችን ልዩ ነበር። ብዙ ሰው ፍጻሜው እንደዛ ይሆናል ብሎ አላሰበም። እና አሁን እሷ በምን አይነት ሁኔታ ላይ ነው ያለችው? ከሆነ ጊዜ በኋላ ከሆነ ልጅ ጋር ፍቅር ጀምራ ነበር። በእርግጠኝነት ይሄንን ታሪክ የማያውቅ ልጅ ነው አይደል? አይገርምሽም? ይሄን ታሪክ በደንብ ያውቃል። የምርህን ነው? አዎ የምሬን ነው። ታዲያ እንዴት ተመሳሳይ ነገር ታደርጋለች ብሎ አልሰጋም? አንድ ሰው ተመሳሳይ ስህተት ሁለት ጊዜ ይሰራል ብሎ የማያምን ሰው ነው አሉ። እሺ አሁን ከሱ ጋር አንድ ላይ ናቸው? በሚያሳዝን ሁኔታ አይደለችም። ብቻ ተለያዩ እንዳትለኝ። አዎ ተለያይቷል። እንዴ ቆይ ድጋሜ ቺት አድርጋበት ነው? አይ አይደለም። እና በቃ ቀሪው ምክንያት ሌላ ቀን እነግርሻለሁ። ይቅርታ ጥያቄ ያበዛውብክ አይደል? አይ እንደዛ ሳይሆን አለ አይደል? ይገባኛል። እሺ ብሩኬ በጣም ይቅርታ አስጠበቅኩ አይደለ? ችግር የለውም። አሁንማ እኮ ይሄን ነገር ለምጄዋለሁ። ምን ማለት ነው ደግሞ? እንዴ ግልጽ እኮ ነው። አርፋጅ ነሽ እያልኩሽ ነው። አርፋጅ እንዳልሆንኩማ እኮ በደንብ ታውቃለህ እኮ። እንዴ አርፋጅ ቢሆንማ አንተን የመሰለ ንጉስ ፍቅረኛ በእጅ አላስገባም ነበር። አንቺ ልጅ ግን በጣም እንዲሞቀኝ እያደረግሽ ነው። አላማዬ ምን ሆነና? አሃ እንዲሞቀኝ ትፈልጊያለሽ ማለት ነው? በእኔ ሙገሳ እኮ ነው። ይሁንልሽ። ይልቅ እቴቴ እንዴት ናት? ያው የእሷን ነገር ታውቂው የለ። አሁንም ስራተሽ እረፍት አድርጊ ብትላት ምን ቢያለች ካደ? አዎ አንቺ የምራውንስ ምን ማድረጋት እንደሚሻለኝ አላውቅም። ተው ብሩኬ አትፍረድባት። እንዴት? ያው ቤት ተኝቶ መዋል እኮ በጣም ከባድ ነው። ግን እኮ እሷም ታበዛዋለች። እሱማ እኮ ይገባኛል። ቆይ ግን እስካሁን አብረሃት ነው አይደል ያልከው? እየጨቀጨቀችኝም ቢሆን አዎ። ለምን ደም ይጨቀጭቀህ? እንዴ ከትምህርት ቤት ቀረ ብላ ነው? ትቀልዳለህ እንዴ? አይደለም ከትምህርት ቤት መቅረት ለሷ ጤና ስትል ምንስ ብታደርግ? እሷ መቼ እንደዛ ታስበ። ለማንኛውም አንተ ራስህን አታስጨንቅ። እሺ ኒኮል። ደሞ አሁን ስመጣ ማን እንዳገኘው ገመት? ማንን አገኘሽ? ለማን? ለማ ጊልያድ? አዎ ለማ ጊልያድ። ስራውን ጨርሶ መጣ ማለት ነው? አዎ ስራውን ጨርሶ መጣ። እንደውም እዚህ ድረስ እሱ ነው የሸኘኝ። ደስ ይላል። እና ጊልያድ እንዴት ነው አለ? ያው ደህና ነው ብሎኛል። ከቻለን ሰሞኑን አብረን ለማን እናገኘዋለን? እሺ የምሬን ነው ብሩኬ? አዎ የምሬን ነው። ለማ እኮ ፈታ ያለ ሰው ነው። ትንሽ በጊልያድ ምክንያት ሰላም የሆኑ ወሬዎችን አውርተን አናውቅም እንጂ ለማንኛውም ሄደን እናገኘዋለን። እሺ በቃ አሁን ለቴትዬ ልሂድላት። እሺ ቆንጆ። ቆይ ዛሬ እንዴት ልታገኘኝ ሞከር? እንዳስገረምከኝ ልነግርህ። ምን አስገረመሽ? ቅድም ለመቅዲ ስደውልላት አንድ ላይ ነበር። አውቃለሁ። ብቻ ግን እንዴት እንደተደሰተች አይዲያው የለ። ምንድነው ይሄን ያክል ያስደሰታት? እንዴ ምን ጥያቄ ያለው? ያንተ መደወል ነው። የምርሽ ነው ፊዮሪ? አዎ የምሬን ነው። ቆይ ግን አንተ እንዴት ልደውል ቻልክ? አላውቅም ፊዮሪ። ብቻ ሰሞኑን አንድ መጽሐፍ እያነበብኩ ነበርና አንድ ነገር አስተዋልኩኝ። ምንድነው? የመጽሐፉ ታሪክ የሚረዳ ሰው አጣ ራሷን ስላጠፋች አንዲት ሴት የሚያወራ ነው። እናማ እኔና መቅዲ ተመልሰን አንድ ላይ እንኳን ባንሆን ፊት ባልነሳት ብዬ አሰብኩኝ። ሄኒ በጣም ጥሩ ነገር ነው ያደረግከው። ለመሆኑ ቅዱስ ደህና ነው? አዎ ደህና ነው። ምን ነው የተፈጠረ ነገር አለ እንዴ? እሱን ስም ሳነሳ ተረበሽ? የሆነ የማይሆን ነገር ነግሮኝ ነበር። እሱ ትዝ ብሎኝ ነው። ምንድነው የነገረሽ? አይ ቶ በቃ ይለፈ። ምን ፈልግሽ?
ማልመጣ መስሎሽ ነበር? አሁን ዞር በይ ከፊቴ። እኔ በጣም ደክሞኛል። ማሚ በእናትሽ ይቅርታ አድርጊልኝ በእናትሽ። እኔ ከዚህ በላይ አልችልም። ጥፋቴ እኮ በቃ ገብቶኛል። በእናትሽ ይቅርታ አድርጊልኝ። ቤዛ ምን እያደረግሽ ነው? ማሚ በእናትሽ በቃ ከዚህ በላይ አትቆጪኝ። ማሚ እኔ አልችልም። በቃ ጥፋቴ ገብቶኛል። ይቅርታ። ብቆጣሽም ፊት መነሳሽም ላንቺ ብዬ ነው። አውቃለሁ ማሚ፣ እሱን እኮ አውቃለሁ። የኔ ጭንቀት የኔ ሀሳብ ሁሉ ነገር ላንቺ ነው ማሚ፣ እሱን እኮ አውቃለሁ። በእናትሽ በቃ ይቅርታ አድርጊልኝና እናውራ። ደግሞ በጣም ናፍቀሽኛል። እሺ መጀመሪያ ግን ትንሽ ማሚ እሺ አልሽኝ? ማሚ ናፍቀሽኝ እንደነበር አልገባሽም። ምንድነው የምትናፍቂኝ? አብረን አይደል ያለነው? ማሚዬ አንቺ እኮ ማለት ለኔ እናቴ ብቻ አይደለሽ። እናቴም እህቴም ጓደኛዬም ሁሉ ነገሬ ነሽ። ተይ ቤዛ እንደዛ አትበይ። እንዴ ማሚ ለምን? እንደ እህት እንደ ጓደኛ ብታይ ኑሮማ ይሄን የሚያክል ከባድ ነገር ሳትነግሪኝ አታልፊም ነበር። ማሚ በቃ ሁሉም ጥፋቴ እኮ ገብቶኛል። ገባሽ ማለት ግን አንነጋገርም ማለት አይደለም። ይቻላል፣ እናወራለን። ደግሞ የፈለግሽውን ነገር ለማድረግም ቃል እገባልሻለሁ። ከሆነ ጥሩ። መጀመሪያ ትንሽ ለረፍና ከዛ እናወራለን። ማሚ ከዛሬ ነው ይቀርሽ። መጠርጠርስ እንደናፈቅሽኝ አታውቂም? አረ ይቅር ብዬሻለሁ። እናት ይቅርታሽ። ስምሽ ልጨርሽኝ እኮ ነው። ስናፈቅሽኝ እኮ ነው። ስምሽ ከመጨረስሽ በፊት ትንሽ አረፍ ብዬ ልመለስ። እሺ ማሚ። ተመስገን አምላኬ፣ አንተ ምስጋና ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ ሰማይ ልጄ ለፀሐይ ነው ላልተማረ ቀኑ ጨለማ ነው። እኔ የምልህ ቀስቴ አለመማራችን ግን ዛሬ ነው እንደጎዳን የገባኝ። አንተ ልጅ በቃ አፍህን ዝጋ። ደግሞ ምን አደረግኩ? ይኸውልህ ማውራት ካለብህ ራስህን ችለህ አውራ። እሺ ለካ ያልተማርኩት እኔ ብቻ ነኝ። እንደው ይቅር በለኝ። ይኸውልህ አጉልስ አፈጣለሁ ብትለኝ ምን እንደማደርግ ታውቃለህ አይደል? እንዴ በደንብ አውቃለሁ። አንተ ግን ካየሁትና ከሰማሁት አንፃር አማርኛና እንግሊዘኛ እንዲህ ቁርኝነት እንዳላችሁ አላውቅም ነበር። የምን ትስስር? እንዲህ ይሄንን ጉድ ዛሬ አይደል እንዴ ሰማሁት? አንተ ልጅ የምትናገር ከሆነ ተናገር፣ ካልሆነ ግን ምን ይፈርሻለሁ። እሺ ይኸውልህ እንደዚህ ነው እንግዲህ እንግሊዘኛ የሚሉት ቋንቋ ባላስፈላጊና ተልካሻ ምክንያት እኛ ሀገር ለጉብኝት ብሎ መምጣት። እሺ ከዛ ለዚህ ሰፈር ውስጥ መንደር ውስጥ ሰፈር ውስጥ ያውደለድል እነዚህ የወዳደቁ ቃላቶችን መልቀም አይጀምር መሰለህ? ጉድ እኮ ነው። ቆይ ታዲያ ምን አይነት ቃላቶችን ለቀቀመ? ውሽ ያረባ አክባከ ተረጋጋራ አትንቀጭቀጭ ተው እንዴ። እኔ ቀስቴ ለሞተልህ ያልተማሩ ሰዎችን ስነ ምግባር እያየሁብህ ነው። አንተ ልጅ ገባኝ። አንተ መጀመሪያ ወርቁ ያገኘው ምን ቢሆን ጥሩ ነው? ምን ታሰማምራለህ? የምትናገር ከሆነ ተናገር። በድሮ ጊዜ ነው አሉ አባቶቻችን ጥጋብን ፈተስ ያደርጋቸው እራት የሚባል ነገር ቀምሽ አናረግም አንበላም እያሉ እያወጡ የት ይወረውራሉ፣ ደጅ እያወጡ ደጅ ይወረውሩ ነበር አሉ። ይኸውልህ ወይ ቦቼ፣ ቆይ ግን ዛሬ እንዴት እያዛከኝ እንደሆነ ታውቋል? ዛጋ ብትዝግስ ይሄን እውቀት ስንት ተጨንቂ ተጠብቤ ማመጣው መሰለ። እሺ ቀጥል። ይሄ ሰሞኑ ከዛማ አቶ እንግሊዘኛ ሰፈር ለሰፈር ስታውደለድል አባቶቻችን የጣሉትን እራት አግኝታ ብድግ ሊበለው ባልሆነ። አረ በስመ አብ አንተ ማን ምግብ አለህ ቃሉን እንጂ። እሺ ከዛማ ይሄንን ቃል ወስዶ ለምን ይጠቀመው መሰለ? የኛን እራት ይወስድና ለአይጣ ይጠቀመው መሰለ። ምን? ቆይ ደግሞ ምን የሚሉት ድፍረት ነው? እኔም እኮ እንዳንተ ሰማ በጣም ድፍረት መስሎኝ ነበርኩ። እና ቆይ ምንድነው ነገሩ? እንዴ በድሮ ጊዜ ፈረንጆች በጣም ይቸገሩ ይራቡ ነበር አሉ። ይገርማል። ከዛ በኋላ ለራት ምን ይበሉ ነበር? አይጥ። ከዛ የኛን እራት ወሰዱና ያው ራት ነው ብለው ለአይጣ ይሰጡት መሰለ። አንተ የምርህን ነው እንዴ ቦቼ? ለሞተለ አልገረመህም ግን? እንዴ በጣም ቆይ ደግሞ ሌላስ ምን ወሰዱ? ዳረ ብዙ ነው አሉ። እንዴ የነሱ መልከስከስማ እኮ ሽንት ቤት ሁላ ደርሷል። ማለት ሽንት ቤትስ ገብተው ምን የሚለውን ቃል ቢወስዱ ጥሩ ነው። ቆይ ደግሞ ምን ወሰዱ? እኔማ ስሰማ ከው ድንግጥ እኮ ነው ያልኩት ካፌ ውስጥ። እንዴ አረ የሚለውን ቃል ይወስዱ መሰለ። አንተ ሂድ ከዚህ።
አንተ ደግሞ ብለው ከሰሙ የምታወሩ ነገር አታውቅ እንዴ? ላስረዳሃ። ይኸውልህ አሁን ዝም በል ብያለሁ፣ ዝም በል እሺ። እንደው ምን አለበት እውቀት እንኳን ብትቀስም ቀስቴ ታው። ቆይ እኔ ቀስቴ ዝም ብዬ ስሰማ ሳላቅ የምሰማ ነው እንደሚመስልህ? ማወቁንስ እስኪ ተወኝ። ምን አባን ያልከው? ኧረ እኔ ምን የኔ ልጅ አሁን እንደነት መነግርሽን ነገር በደንብ እንድሰሚ ይፈልጋለሁ። እሺ ማሚ። ምን መሰለሽ አሁን አንቺ ያለሽበት እድሜ በጣም አስቸጋሪና አደገኛ ወቅት ላይ ነሽ ያለሽ። አውቃለሁ። ውበትሽ የጎመራበት ሁሉም ሰው አንቺን የሚያይበት በዛ ላይ ሁሉንም ነገር ለመሞከር የምትዳፈሪበት ወቅት ላይ ነሽ ያለሽ። ልክ ነሽ ማሚ። ይህ እድሜ ደግሞ ትልቅ ነኝ ሁሉንም ነገር ራሴ መስራት እችላለሁ የምትይበት እድሜ ላይ ነሽ ያለሽ። እሱ ነገር እኔም ማስተውየዋለሁ። እና እዚህ አፍላ እድሜሽ ላይ ሆነሽ የምትወስኚው ውሳኔ ነገሽን ሊያበላሽም ሊያስተካክልም ይችላል። ማለት ምን መሰለሽ ሁሉም ሰው የዛሬ ማንነቱ የትናንትና ድርጊቱ ውጤት ነው። ዛሬ ላይ መጥፎ ውሳኔ ከወሰንሽ ነገሽ ይበላሻል። ገባሽ? አዎ ገብቶኛል። አንድ ሰው ደግሞ ውጤታማ የሚሆነው ትክክለኛውን ነገር በትክክለኛው ሰዓት ሲያደርገው ነው። ትክክለኛውን ነገር በትክክለኛው ሰዓት ነው ያልሽ? አዎ እንደዛ ነው ያልኩሽ። ምን ማለት ነው? ለምሳሌ የሆነ ሰዓት ላይ ፍቅረኛ እንደምትይዥ እኮ አውቃለሁ። ያ ሰዓት ግን አሁን አይደለም። እሱማ አየሽ የኔ ልጅ የህይወት አጋር መያዝሽ አስፈላጊ ቢሆንም አሁን ግን የጀመርሽበት ወቅት ትክክለኛ አይደለም። ግን እኮ ማሚ እኔ አስቤው አይደለም። ይህን ነገር የጀመርሽው አስበሽ አይደለም ማለት ደግሞ ትክክል ነሽ ማለት አይደለም። እሱማ ትክክል አይደለም። እኔን የሚያስቆጣኝ ፍቅረኛ የሚባል ነገር ውስጥ መግባት ሳይሆን የገባሽበት ጊዜ ነው። እሱ ስህተቴ በደንብ ገብቶኛል። አየሽ የኔ ልጅ እድሜዋ ነው ብዬ ብተውሽ ስህተትን እየወለደ የማይሆን ነገር ውስጥ ትገቢያለሽ ብዬ ፈራሁኝ። ኧረ ማሚ አንቺ ትክክል ነው ያደረግሽው። ሁሉም ነገር እዚህ ጋር ካልተስተካከለ ነገሽ ይበላሻል ብዬ ፈርቼ ነው እንጂ ደስታሽን ልነጥቅሽ ፈልጌ አይደለም። ማሚ ለእኔ አስበሽ እንደሆነ እኮ በደንብ ገብቶኛል። እስኪ ንገሪ ምኑን የገባሽ? ለሁሉም ነገር ጊዜ እንዳለው ምናልባት አሁን በጀመርኩት ስህተት መንገድ ቀጥዬ ቢሆን ኖሮ የማይሆን መስቀልቅል ውስጥ ገባ ነበር። ጎሽ የኔ ልጅ እኔ ማቃት ቤዛ ይች ናት። ስለተቆጣሽኝ፣ ፊት ስለነሳሽኝ፣ ስለገረፍሽኝ በጣም አመሰግናለሁ። እሺ ኧረ እባክሽ የምሬን እኮ ነው። ስለ አባቢ፣ ስለ አንቺ፣ ስለ ቃላችን አንስተሽ በደንብ ነው ወደ ቀልቤ መለስሽ። በእርግጥ የባለፈው ቃል እንደሚሰብርሽ አውቃለሁ፣ ግን ወደ ቀልብሽ ለመመለስ ሌላ አማራጭ ስላጣሁኝ ነው። ይገባኛል። እኔም ባንቺ ቦታ በሆን ኖሮ ማደርገው ይሄንን ነበር። ለማንኛውም አስከፍችሽ ከነበረ ይቅርታ። እንዴ ማሚ ምን ማለት ነው? ምንም አላስከፋሽኝም። ሁሉም ወላጅ እኮ ለልጆቹ አስቦ ቢቆጣ ቢጮህ ኢቭን ቢመታን እንኳን ለኛ አስቦ እንደሆነ በደንብ ነው የሚገባኝ። እኔም በሱ አምናለሁ። ልጅን በነጻነት ማሳደግ፣ ምንም ነገር እንዳይጎልበት አድርጎ ማሳደግ ወላጅን እንደ ወላጅ ብቻ ሳይሆን እንደ ጓደኛ ማየት እንዳለበት አምናለሁ። ግን ደግሞ አንድ ነገር አለ። ምንድነው እሱ? እንደ ወላጅ መሆን ባለብኝ ሰዓት ደግሞ እንደ ወላጅ ብቻ መሆን እንዳለብኝ አምናለሁ። ልክ ነሽ ማሚ። ጥሩ። እና ከዚህ በኋላ ከያሬድ ጋር እንዴት ልቀጥይ ያሰብሽ? በቃ ሁሉንም ነገር አስረድቼዋለሁ። እናም ከዚህ በኋላ ፍቅር የሚባል ነገር እንደሌለ ነግሬዋለሁ። ተረዳሽ? ይመስለኛል። ግን ደግሞ በቃ ምንም አማራጭ የለውም። ግን ያስተርፈዋለሁ እንዴ? ያኔማ እኮ ልካችንን ያሳየሽ። ቤዚዬምሽ እንዴት እንዳናደደኝ ፎቶውን አይቼ እሱንም ማላቅ ፋራ መስላለሁ እንዴ? እሱ ነገር እኔ ምንም አስገርሞኛል። በሱ ቤትማ መልካም መሆኑን ለኔ ሊያሳየኝ ነው አይደል? ማሚ በእናትሽ በቃ ጨዋታን ቀይር። ምን ነው ስለሱ ሲነሳ ደበረሽ እንዴ? ሳይሆን በቃ ምንም ነገር እሱ እንዲያስታውሰኝ አልፈልግም። ከሆነ ጥሩ። ቤተነሽ አባትሽ የሚያጫውትሽን ጨዋታ እንጫወት። እሺ ማሚዬ፣ እንደውም እሱ ጥሩ ሀሳብ ነው።
አሁን ገና ለገና መቀኘት ነው እንጂ እቺን ጃኬታውን ቦርሳችሁት ባረጋት ምን ችግር አለ? ኧረ ቦቸራ በእናትህ አምጣበጄ ይዝላለሁ። እሺ ኧረ ፎንቄ ይቅር ይቅር። ኧረ ተረጅኝ። ኧረ እባክሽ ስለ ወንድምነታችን ኧረ ስለፈጠረሽ አምላክ አትዝጉኝ። ምን አባ ነው የምታስጨንቀኝ? እኔም እኮ ቢጨንቀኝ ቢጠበኝ ነው። ለምንድን ነው የማትረጅኝ? ቆይ እሺ ምንድን ነው የጨነቀህ? እኔም ያስጨነቀኝ የቀስቴ ጉዳይ እኮ ነው። ቀስቴ ምን ሆነ? እሱማ ምን ይሆናል እንዴ? አንተ ግን ምን አባ ነው የምታፈላው? እንዴ ምን አባቴ ላድርግ? ሰሞኑን ግን ቀስቴን ቆይ ትኩር ብለሽ አይተሽው ታውቂያለሽ? አዎ አይቼው አውቃለሁ። ምን ሆነብህ? እንዴ በጣም እኮ ነው የሚያስገርመው። በቃ እንዴ በጣም እኮ ነው የሚያስገርመው። ፊቱን ግን አይተሽዋል? ቦቸራ ይኸውልህ እኔ ሰዓት እየረፈደብኝ ነው። የምትናገር ከሆነ ተናገር። እሺ ምን ነው ብቻዬን ተማሪ ነኝ አልሽ? እኔ ስሜድ ወደ ትምህርት ቤት አይደለም እንዴ? ኧረ እባክህ እና ቆይ ለምን አባ ነው ወሬ የምታቆረፍደው? ሰሞኑን ግን በቃ ትኩር ብዬ ሳይው ከቀስቴ ፊት ላይ አንድ የታዘብኩት ነገር አለ። ምንድን ነው የታዘብከው? የተመጣጠነ የእውቀት ማነስ። ምን አንተ የተመጣጠነ የእውቀት ማነስ ነው ያልከው? አዎ የተመጣጠነ የእውቀት ማነስ ዋሽው። አይ ቦቼ እንደዚህ ስትል ቀስቴ የሰማ ቀን ከሰማይ ወደ ምድር ነው ፈጥፈጥ የሚያደርግህ። እኔስ እሱን ፈርቼ አይደል እንዴ ላማክርሽ የመጣሁት? እሺ እኔ ምን ላድርግልህ? እንዴ አንቺ ተማርሽ አይደለሽ እንዴ? ምንም ቢሆን ፊደል ቆጥረሻል። ጎበዝ ተማሪ አይደለሽ? እንዳታስጠኙም አታስቆጥሪው ፊደል። ምን አገባ? እንዴት አያገባኝም? ወንድሜ እኮ ነው። ወይኔ ቦቼ አንተ ግን የሌለ እኔ ዋሰብ እውነት እንዴ ምን አባቴ ላድርግ? ገና ትናንትና የቀስቴን ፊት እኮ እንዴ ትኩር ብዬ ሳይው እኮ ነው አንድ ነገር የገባኝ። ምንድን ነው የገባህ? እንዴ በቃ ቀስቴን ገና ለገና ይሄ ልጅ ይወቅ ይማር ገብቶሻል ፊደል ይቁጠር ብዬ እኮ ላስረዳው ሲሄድ እኮ ነው እሱ ግን ኔፕ ነው። ሁለት እንግሊዘኛ ቃላቶች ሁለት። አይ ቦቻና አንተ ራሱ እንደው ሁለት እንግሊዘኛ ቃል ታውቃለህ? እንዴት አላውቅም? ግጥም አድርጌ ነው የማውቀው። ገና እኮ ትናንት የቀሰምኳቸው ሁለት ቃላቶች እኮ ነው። ቀስቴ ለምን ከኔ ያንሳል? ይህ ልጅ ይማር ይደግ ይለወጥ ብዬ ላስረዳው ሲሄድ እኮ ነው ዘራፍ አካኪ ዘራፍ ብሎ እንደዛ እኮ ያለብኝ። እሺ ቆይ ቃላቶቹ ምንና ምንድን ናቸው? እንግዲህ እንደዚህ እንደተማረ ሰው ስንጠይቅ ደስ ይላል። ገብቶሻል? አሁን ከበድ የምትል ካለች እጅ አሁን ምንድን ናት እሷ? አንቺ የተማርሽ ስለሆንሽ ልንገርሽ፣ ግድ የለም እራት ነው። እራት ምንድን ነው? በአማርኛ ምንድን ነው? የሚበላ እራት ነው። በእንግሊዘኛስ ምንድን ነው? አይጥ። ገብቶሻል? እሱ ግን ምንድን ነው? እራትህን አይጥ ብላ ያልኩት ይመስል ገና ነገር ሻጣ ሊበረግድ ዘጋኝ። ዊ ቦቸራ የእውነት በጣም ነው የባሰብህ። አሁን አረጋገጥኩ። እንዴ ድድብናው ኖሮ ልጁ ባዶ ጭንቅላት ሆኖ ይሄ አፉን እኮ ሲል ባዶነት እየታየ ሁለት እንግሊዘኛ ቃላቶች ገና ለገና ላጎርሰው ስል ይኸውልህ ስነ ስርዓት ይኖር። እሺ ፎንቄ እንደዚህ ስትናገረው ደስ አይለኝም። ደስ አይበለሽ። እኔም እኮ ወንድሜ ነኝ፣ መናገር መብት አለኝ። እንዴ እሺ ደግሞ ከእራት ውጭ የምታውቀው ሌላ እንግሊዘኛ ምንድን ነው? ሱካር የሸኑት ቤት ካለው ይፍራብሽ ይዘጋሻል ደግሞ። አይ ችግር የለውም። ምንድን ነው ንገረኝ። ይኸውልሽ በኋላ ከተናገርኩ በኋላ ግን ዘራፍ ማለት አይቻልም። ችግር የለውም። ዘራፍ ምናምን አልልም። አረ ምን የምን አባቴ ላድርግ? ይሄን ፈርቼ እኮ ነው ላቢ እንደዚህ ጠፍ አድርጌ ይሄን የመሰለ እንግሊዘኛ የተናገርኩት። ይሄን ፈርቼ። ኧረ አንተ ቦቸራ ግን የሌለ ብሶባል። ምን አይነቱ ዘጊ ነህ በፈረሰኛው ሲያስጠላ። ኧረ ሰው ግን እንዴ ምንድን ነው ሰሞኑን አብዷል እንዴ? ለሰው ሞት አነሰው አለች። ማነች ፎንቃይ? እውነት ይቢ በቃ አሪፍ ሰዓት ላይ ነው ያገኘሁሽ። ቆይ ምን ነው ችግር አለ እንዴ? አዎ ለበናትሽ ዛሬ እኮ ብፈልገው አጣሁት። ማንን ነው እንዴ? ማንን ሊሆን ይችላል? ዴቪድ ነው። እሱን ነው እንዴ? አዎ ነው። ቆይ ምን ነው? አይ ብሬክ አፕ አድርጋችሁ የለ እንዴ? ለምን ፈለግሽው ብዬ ነው። ይኸውልሽ ሄዋን ደሜን ባታፊው ነው የሚሻለሽ። እሺ ቆይ ደግሞ ለምንድን ነው ደምሽ የሚፈላው? ቆይ አንቺ እኔና ዴቭ ለምን ብሬክ አፕ እንዳደረግን ታውቂያለሽ አይደል እንዴ? እሱንማ አውቃለሁ። ታዲያ ካወቅሽ ለምንድን ነው ሙድ ለመያዝ የምትሞክር? ኧረ እኔ ሙድ አልያዝኩም። ለማንኛውም ከብሩኬ ጋር ናቸው። ዩሹ? አዎ ምን ነው? ቴንክ ዩ ጋድ። ግን ሶሲ የተጨነቅሽ ትመስያለሽ። እኔማ ዞር ብዬ ካይኔ ታጣውኩ ያቺ ጄሪ ጋር ከሄደ ብዬ እኮ። ምን ጄሪ ነው ያልሽው? አዎ ጄሪ። ብታይ ይዊ ምንም አይኗ አላማረኝም። ቆይ አይኗ ምን ሆነብሽ? አለ አይደል የሆነ ዴቭን የምታይበት መንገድ ምንም ደስ አይልም። ብታይ ደግሞ ታውቂያለሽ ከነዮሲ ጋር እነዛ ሁሉ ነገር ውስጥ እንድገባ ያደረገችኝ እኮ እሷ ናት። እና ደግሞ አውቃ ለተንኮል ነው ይመስለኝ። ምን አይነት ተንኮል? ይኸውልሽ እኔና ዴቭ በዮሲ ምክንያት ከጣላን በኋላ ዴቭን የራሷ ለማድረግ አስባ ነው። አሁን ገባኝ። አየሽ አይደል ካልኩሌሽኑ? አንቺ ያው የምር የምትገርም ልጅ ነች። እና ታዲያ እኔ ሶሲ ዋዛ መሰልኩሽ? አንድ እርምጃ ቀድሜ እኮ ነው የማስበው። የምር ሶሲ አደነቅኩሽ። ቴንክ ዩ ጓደኛዬ። ግን አሁን እኮ አንቺና ዴቭ ብሬክ አፕ አድርጋችኋል አይደለ? እና ደግሞ ዴቭን ጄሪን ባትሆን ሌሎች ሴቶች ሊፈልጉት ይችላሉ። እንዴ ወንድ ናቸው። ቆይ ምን ልታደርጊ ያስበሽ ነው? እያንዳንዳቸው ሙንጭርጭር አድርጊ ነው አይናቸውንም ማጣፋላቸው። ቆይ ያልገባኝ ከተለያያችሁ በኋላ ልትቆጣጠሩ ያስበሻል እንዴ? ታውቂያለሽ እኮ እኔ እኮ የጣላሁት ለወንድሜ ስል ነው እንጂ ከሱ ጋር መሆን ሳልፈልግ ቀርቼ እኮ አይደለም። ምክንያትሽ ምንም ሆነ ምን መለያየት ግን መለያየት ነው።
እና እኔማ ይኸውልሽ ይሄ ብሬክ አፕ አድርገናል ምናምን የምትይው ነገር ካላቆምሽ ዴቭን እስከ መጨረሻው ድረስ ታጫዋለሽ። ኖ እንዴ ይሄማ መቼም የማይሆን ነገር ነው። ግን ሶሲ ይኸውልሽ ተረጋግተሽ ብታስቢበት ይሻላል። እሺ ቻው በቃ። ወይኔ ጉዴ እቺ ልጅ ምንድነው ማይንዴ ላይ ጭናብኝ ሄደችው። ዴቪ ስራን ይስጥ ወይ ቤዚቲ እንዴት ደስ እንዳለኝ ቹቻኔ ራሱ እንዴት ደስ እንዳለኝ አልገባሽ። ቤዚቲ ሰሞኑን እኮ እንዴት ስጨነቅ እንደነበር አይዲዮ የለሽም። እሺ ሰሞኑን እኮ በጣም እንዳስጨነቅኩሽ እኔም ገብቶኛል። ግን ምን ብለሽ ነው የታረቅሻት? ምን በቃ ዝም ብዬ ግሯሪ ድፍት ስል እሷም አላስቻላትም አንስታ አቅፋ ሳመች። የኔና ስታሳዝን ቹቻ ብታይ ግን በጣም ነበር የጎዳኋት። እሱማ እኮ ቤዚቲ ወላጆች እኮ ስታጠፊ ታገሱሻል። ግን ደግሞ እንደዚህ አይነት ነገር በፍጹም መቋቋም ስለማይችሉ ነው። እሺ እኔም አሁን የገባኝ ነገር እሱ ነው። እና ቤዚቲዬ ስለ ያሬድ አወራችሁ እንዴ? ከዚህ በኋላ የሱ ጉዳይ ፈጽሞ ለድርድር እንኳን አይቀርብም። ሰቲ ቤዚቲ ማለቴ በቃ ከዚህ በኋላ እኔና እሱ ነገር ፈጽሞ ማይታሰብ ሆኗል። የምርሽ ነው ቤዚቲ? አዎ ቹቻ የምሬን ነው። ከምንም ነገር በላይ አላማዬን ማስቀደም አለብኝ። ግን እኮ ቤዚቲ እንደምታስቢው ቀላል አይደለም፣ ይከብድሻል። ለምን 100 ጊዜ አይከብደኝም? የግድ ይሄንን ነገር መቋቋም አለብኝ። አያሪ ይድል ቹቹሻ ይሄ ነገር እኮ ስቃይ የሚሆነው ለሱ ብቻ ሳይሆን ለኔም ጭምር ነው። እሱ እኮ ይገባኛል ቤዚቲ። በቃ ፈጣሪ ህሉሃችሁ አንድ ነው ካለ ራሱ ያገናኘን እንጂ ካሁን በኋላ ራሴን ማሰቃየትም እናቴን መጉዳትም አልፈልግም። አይ እንዴት ናችሁ? ያሪዶ ፊስ ነው አለሁልሽ። ቹቻ ቤዚ እንዴት ነሽ? ደህና ነኝ። ትላንት እኮ ያስጠናሽኝን ጥያቄ ደጋግሜ ሞከርኩት። ከዛው ነው ኦኬው ነው። የምርህን ነው? ቤዚ ሙቼ የምሬን ነው። ደስ ይላል። ግን ደግሞ የሆነ ኤክሰርሳይዝ ሰራ የሆነ ጥያቄ ከበደኝ እና እሱን ታስረጂ ነበር የመጣሁት። ያሬዶ ሙት በጣም እያኮራኸኝ ነው። ቹቻ ብታይ ችግላ ሲጀመር የሆነ ደስ የሚል ነገር አለ። ያሬድ ግን የምታወራው ነገር የምርህን ነው? አዎ የምሬን ነው። ምን ነው? አይ እቺ ዳርዳር ምንም ስላልተመቸችኝ ነው። ምን ማለት ነው? ምንም። እኔ ግን የያሬድ ሞቲቬሽን በጣም እያስደሰተኝ ነው። እቺ ደግሞ አልቀረብሽ። ቤዚትዬ እኔ ጊዜያችሁን አልሻማባችሁ። አንቺም ማስጠኙ እኔም ልሂድ። ወዴት ነው የምትሄጂው? እሱንም መናገር አለብኝ እንዴ? ያሬዶ መልካም ጥናት ይሁንልህ። ቹቻ ተገናለች ቻይ የታለ ጥያቄው? የትኛው ነው መጀመሪያ ላይ ያለው? ይሄ እሺ ብሩኬ ወይ ፊዮሪ ስሜት ጥሩ አይደለም። ምን ነው የተፈጠረ ችግር አለ እንዴ? አይ ምንም ችግር የለም። እንደዛ ግን አይመስልም። ትንሽ ደቂቃ አብሬ መሆን ይችላል? ይቻላል። ካንተ እስከምሰማ ብዬ ነው እንጂ ማዘር እንደታመሙ ሰምቻለሁ። ማን ነገርሽ? እሱ ምን ያደርግልሃል? ይልቅ ግን እንዴት ናቸው? ባክሽ እያመማት ነው። ምናቸውን እያመማቸው እንደሆነ ታውቃለህ እንዴ? አንዴ ወገቤን፣ አንዴ ደግሞ ጎኔን ትላለች። እሺ አንድ ነገር ልበልህ። ምንድን ነው እሱ? አንድ ስል ሽጬ ነበር። ይኸውልሽ ፊዮሪ፣ ይሄ ነገር ፈጽሞ ሊሆን አይችልም። እሺ እንዴ ቆይ ምን አልኩና ነው ፈጽሞ አይሆንም የምትለኝ? የሸጥኩበትን ብር ልስጥህና አሳክማት ልትይኝ ነው አይደል? በእናትህ ዙፋኔ እሺ በለኝ። ብሩኬ እሺ በለኝ። ይኸውልሽ ፊዮሪ፣ እንደዛ አይሆንም። በዛ ላይ ደግሞ ሐኪም ቤት ሄዳለች እና መድኃኒትም ሰጥተዋታል። ስለዚህ ምንም አትጨነቂ እሺ? ምንም ሆነ ምን ግን መታከማቸው አሪፍ ነው። እሱማ
አሪፍ ነው ግን በትራት እንዴት እንደምታሳዝንሽ እንዴት በቃ ብሩክ ህመሙ እንዳያቀባት ለመደበቅ ስትሞክር ሳያት ወይኔ እናት ሲያሳዝኑ ለፊዮሪ የብሩኬ እናት እንደታመሙ የነገርኳት እኔ ነኝ አይደል? አዎ ግን ሳይሽ የደበረሽ ትመስያለሽ። አይ ያው ድንገት ስለሆነብኝ አታስቢሽ አንቺ ከዚህ በኋላ ፊዮሪ ባንቺና በብሩኬ ህይወት ውስጥ አትገባ። ለምን እንደዛሽ? እንደዚሁ ነው። ከቅዱስ ጋር እንዴት ናቸው? ልትነግረኝ አልፈለገችም ግን ደህና ናቸው። ፍቅር የጀመረ ይመስልሻል? አይመስለኝም ግን ደግሞ በጣም ተቀራርበዋል። ግን አሁን አንድ ነገር ቃል እንድትገባልኝ እፈልጋለሁ። ምንድነው እሱ? የከፋ ነገር ካለ ለኔ ማሳወቅ እንዳለብኝ። እሺ ፊዮሪ ቃል እገባልሻለሁ። አመሰግናለሁ። በቃ ምናልባት ሀና መታ ካየችኝ ስለሚደብራት ነው ልጅ። እሺ ፊዮሪ ስለ ሁሉም ነገር በጣም አመሰግናለሁ። ምንም አይደል። ቻው። እንዴት ነሽ መቅዲ? ደህና ነኝ። ቆይ ግን እንዴት ልትመጪ ቻልሽ ዛሬ? እንደምንጊዜው ነው። ይሄን ነገር ተይ ብለሽ አልሰማም አልሽኝ አይደል? እኔን እንደ ጥላ መከተል መቼም አልተወው። ትገርሚያለሽ ግን እንዴት በነበረን ቆይታ ግን እንደዚህ ደረቅ አትመስይኝም ነበር። እኔም እንደዚህ እንደሆንኩ አላውቅም ነበር፣ ግን ደግሞ አንድ ማላውቀው ኃይል መጥቶ ቀየረኝ። እሱ ኃይል ምንድን ነው? ፍቅር አይደል? አዎ። ምን ነው? አይ ምንም። ቾምቤ እባክህን እሺ በለኝና ሁሉንም ነገር ላስረዳ። ምኑን ነው እሺ የምልሽ? ሁሉንም ነገር ላስረዳ። እሺ ታስረጅኛለሽ? ምን? የምርህን ነው? አዎ የምሬ ነው፣ ግን ዛሬ አይደለም። እና መቼ ነው? ትንሽ ጊዜ እፈልጋለሁ። ከዛ አለኝ የምትይውን በሙሉ እውነት እሰማሻለሁ። እሺ ተመስገን ጌታዬ፣ ተመስገን። አንተ ወይስ በቃ ሳላስበው ምንም የመሳል ሞድ የጠፋ መሰለኝ። ለምን ወክ እያደረግን አናወራ? እሺ ደስ ይለኛል። እቃ አስገባብቼ መጣ። ላግዝህ? አያስፈልግም፣ እኔ ራሴ በቂ ነው። ጎሽ 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 ስፈልግ ነው ያገኘው። ጎበዝ ደግሞ ምን ቀረ? ኧረ ኧረ ምን ደግሞ ምን ቀረ ነው ያልኩህ አንተ? አዎ ምን ቀረ? ኧረ እቺን ይወዳል ቦቸራ። ምን ደግሞ ምን ቀረ ነው ያልኩህ አንተ? ሰምተሃል እባክህ? እስኪ አንተ እናት ወልዳለች ምን ቀረ ያልከውን ቃል እስኪ ድገመው። ምን ቀረ? ምን ታመጣለህ? እስኪ በነጋጅ ሳለሰው ምን ቀረ? ምን ይቀረኛል? ያው እንትን ቆቀርና ሻይ ነው። ቆቀር ልጋብዝ እንዴ? ቆቀር ካንተ መልክ ጋር ደግሞ አይደል? ቆቀር ፊት ነህ እንዴ? ምን እንተ እንዳሉን አውቄያለሁ። እኔ የምለው ግን እቺ ልጅ ባታንከራትታት አይሻልም? የነፍስ አይሆንብህም? ስለማን ነው የምታወራው? እህቴ ቤዛን ነው። ደግሞ እሷ ምን አደረኳት? እንዴ ቀደም እኮ ከጀርባ ሆኜ ኧረ ካላስጠናሽኝ ያልክ ስለምናት እኮ ሰምቻለሁ።
እና በዚህ ነው አንከራተካ የምትለው? እንከት እንዴት? ምክንያቱም እኮ ሲመለከቱ እኮ ትምህርት የማይዘልቀው ወይራ እኮ ነው የምትመስለው። ኤክስኪውዝ ሚ፣ ቆይ አንተ ማን ነው እንደዚህ የምትናገረው? የምን ኩርኩም ልትመታኝ ደግሞ ምንም አታመጣም። እሺ አንተን ነው። ቆይ እኔ እንዴት ብገምተኝ ነው ትምህርት የማይገባው ወይራ ያልከኝ? እንዴ እኔ እኮ በቃ አንዴ ፈጣሪ ሲቀባኝ ትምህርት የሚገባውና የማይገባውን ሰው እንዲሁ ለይቼ እኮ አውቃለሁ። አይቼ እኮ ምን አይታ ኮፍያሽ ምስክሬን ነው። ራስ ቀሉን አይቼ ነው የምለየው። ከሱ ጭቃ አይሸከም ብዬ እኮ ነው። ምን? አዎ ያሬድ፣ አሁን ያንተን የአቡሻን የሚኪን ራስ ቀል እንዲህ ትኩር ብዬ ሳይሆን ትምህርት አይዘልቀውም። አረ መዳፈ። ቆይ አንተ ልጅ ትንሽ መስመር ያለፍካ መሰለህ? የትኛው መስመር? ቦቸራ፣ እኔ አልቀለድኩም። ብንከባበር ይሻላል። እቺ እኔ ወዳለ ቦቸራ። ቆይ መቼ ተናነቀን ነው የምንከባበረው? አነጋገር ከንቀትም በላይ ነው። እንግዲህ እኔ ተፈጥሮ የሆነው ያየሁትና የሰማሁትን ነገር አስመስዬ ማውራት አልችልም። እቅጭቅጫን። ቆይ አንተ ራስህ ማን ሆነህ ነው እንደዚህ የምትናገረኝ? ይኸው ለእኔ እውነቱን ነው የምናገረው አሏሽ። አሁን ለምሳሌ እኔ ንጥት ግርጥት ያልኩኝ መሀይም ነኝ። ቀስቴ ደግሞ ያላበለ ድልብ መሀይም ነው። ለማንኛውም ከዚህ በኋላ ተሳስተህ ብትሳፈጥኝ ያበቃል አለሽ። እኔም አንድ ነገር ልምከርህ። ምንድን ነው እሱ? ይኸው ለአንተ የተማርክ ሰው ስላልሆንክ ከቴቤ ዛራቀሽ። ምን? ይኸውልሽ ምንም የምታመጪው ነገር የለም። እሺ ምን እንደዚህ እንደ ጅራፍ ነው የማጮህሽ። ይኸውልህ ደግሞ እዚህ ኮፍያሽ ላይ እንደ ቴኒስ ኳስ እንዲህ ነው ደግሞ ለትሸር በቂ ባናገርችው ኮፍያሽ ምን አልክ? ማታመጪው ወይኔ ያሬድ፣ የማንም ቆቀር ሻጭ መጮሽ አይደል? ወይ ጉድ! እና ሶሲ ያ ልጅ ወንድሜ ነው እያልሽኝ ያለሽው እንዴ? አዎ ወንድሜ ነው። ቆይ ምን አስበሽ ነው? ኧረ እኔ ምንም አላሰብኩም። ብቻ ሶሲ ሌላ ነገር ውስጥ ገብታለሽ ብለሽ አስበሽ እንደው? ኧረ እንደዛ አይደለም ሶሲ። እንዴ እኔ እኮ ከዴቭ ጋር ብሬክአፕ ማድረጋችሁን አንቺ ባትነግሪ ኖሮ እኔ አላውቅም ነበር። አይገርምሽም? ገና ብሬክአፕ አድርገናል ከማለት ይኮሩች ጄሪ ጋር ሄዶ የተለጠፈው። ቆይ ደግሞ ማናት ጄሪ? እቺ እነ ዮሲያስ ክላስ ያለችው ልጅ ናታ። ቆይ ታዲያ ዴቭ ከሷ ጋር እንዴት ተግባባ? በመስተፋቀሩ በዛ ነው የተግባቡት። እኔ ግን ሶሲ ዴቭ ስለተናደደብሽ ነው እንጂ ከሷ ጋር ምንም ነገር ውስጥ እንደማይገባ በጣም እርግጠኛ ነኝ። ባይገባ ነው የሚሻለው። ሌላ ነገር ውስጥ ቢገባማ አናቱን ብዬ ፕሪዝን ነው የምገባው። ፕሪዝን ማለት ሸቤ? አዎ ሸቤ ነው የምገባው። አረ ሶሲ በእናትሽ ተረጋጊ። እንዴት ብዬ ልረጋጋችሁ? በቃ የሚያደርጋቸው ነገሮች በሙሉ እኮ ነርቬን ነው እየነካ ያለው። ይገባኛል እኮ ሶሲዬ። አንድ ጥያቄ ልጠይቅሽ እንዴ? ምንድነው እሱ? ወንድምሽ ካንቺ ውጪ እዚህ ትምህርት ቤት የሚያውቀው ሌላ ቺክ አለ እንዴ? ዋት? የምን ቺክ? ባለፈው እኮ መንገድ ላይ የሆነች ዩኒፎርም ከለበሰች ልጅ ጋር ሲሄድ አይቼው አስተውዬ ሳይሽ ደግሞ አንቺ አይደለሽም። አይሲ አሁን አወኳት መሰለኝ። ማነች? በእርግጠኝነት ፊዮሪ ነው የምትሆነው። ቆይ እንደዚህ እንዴት ልትይቻልሽ? ምክንያቱም እኔና ዴቭ ስንጣላ ወንድሜን ለማናገር ፊዮሪና ዴቭ አንድ ላይ ሄደው ነበር። እንደዛ ይሆናል። አዎ ከፊዮሪ ውጪ ሌላ ማንም ሊሆን አይችልም። አዎ ይሆናል። ወይ ቤዚግ እንደው ምን ያህል ባስቀየምሽ እንዴት በበድልሽ ነው እስካሁን ይሄን ነገር ያልነገርሽኝ? ዴቦቼ ቆይ ምንድነው ያልነገርኩ? በአማርኛና በእንግሊዘኛ ተመሳሳይ ግን ሲተረጎሙ የተለያየ ፍቺ ያላቸው አንዱ አራምባ አንዱ ቆቦ እንደሆኑ ለምን አልነገርሽኝም? አልገባኝም። ምንድናቸው እነሱ? ጎሽ ጭራሽ አንቺ ማታውቂውም? እኔ የምለው ቆይ ይሄንን ካላስተማሯችሁ ምንድነው የሚያስተምሯችሁ? ኡፍ ቦቼ ለምን አሁን ነገሩን ቀጥታ ትናገረው? ይገርምሻል። ይኸውልሽ አሁን እራት በአማርኛ ምንድነው? ያው እራት ነው። እራት ግን በእንግሊዘኛ ምንድነው? አይጥ። ግርም እኮ ነው የሚልሽ። ይሄንን ነው እንዴ? ሌላም እኮ አለ ግን ላንቺ አይሆንም። ምንድነው እሱ? ንገረኝ። አይሆንም አልኩሽ። አይሆንም ከሆነ ጥሩ። እኔ የምለው ሌላ የምታውቂያት ፊደል ካለች እስኪ ንገሪኝና ቀስቲ ጭንቅላቱን ልፍታው። ሌላ ምን አለ ብለህ ነው? ኧረ ግድ የለሽም አስቢ። እንደውም ትዝ አለኝ። ቦይ ማለት በእነሱ ታዳጊ ልጅ ማለት ሲሆን በእኛ ደግሞ ጎርፍ የሚያልፍበት መሄጃ ማለት ነው። እረውቅ እንደው ቤዚ የምላርግሽ እኔ እኮ ከወንድም ከእህቶቼ ለየች አንቺ እውቀት እንደዘለቀሽ እኮ አንጎልሽ ላይ እንዲፍልቅቅ አድርገሽ ታውሪ እኮ ገብቶኛል እኮ። ኧረ እባክህ ደግሞ ይሰለሽ አሁን ያንን ጠማማና መዳም ቢሆን የጠየቅኳቸው ጭራሽ ቀና መልስ ኧረ ጭራሽ አያውቁትም ነበር። አንቺ ግን የተማርሽ ነሻ። ምን አልሽኝ? ከአይምሮሽ ከአንጎልሽ እንደዚህ ፍልቅቅ አድርገሽ ቦይ አልሽኝ። ጎበዝ ልጅ። ኧረ እንደውም እነሱ ከኔ የተሻለ ሊነግሩ ይችሉ ነበር። ኧረ እባክሽ ተይኝ። የልጄን ፈስ የማውቀው እኔ ነኝ። ቦቼ ያማል አይደል? በልቻው እባክህ ተው እግዚአብሔር ይስጥሽ። ሰይ አሁን በቃ እውቀቶችን ሰብስቤ ያለው ቀስቴ ገይጂ አናቷን ነው የምፈታው። ኧረ ሰዓቱ ቶሎ በደረሰልኝ ደግሞ ሳትገለኝ ልሂድ።
ያሬድ እንዴት ነህ? ሰላም ታማሙ። እንዴት ነህ ማለት ትርጉሙ ተቀየረ እንዴ? አንቺ ጋር አው እሺ ይሆነልህ። እዚህ ምን ታደርጋለህ? ምን ማለት? በዚህ ሰዓት እኮ መሆን የነበረብህ ላይብረሪ ነው። በቃ ሙሉሽ። ኧረ ምን ቦታኝ። ታውቂያለሽ ጸጋ፣ ስላንቺ ባሰብኩ ቁጥር የምታረጋቸው ነገሮች ከአእምሮ በላይ እንደሆኑ ታውቂያለሽ አይደል? እኔ የማደርጋቸው ነገሮች ከአእምሮ በላይ ሆነው ሳይሆን ያንተ አእምሮ ትንሽ ስለሆነ። ጥሩ ነው። ግን አንድ ቀንም ቢሆን የብላሽበትን ወጪ ተሰብራለች ብዬ ፍጹም አስቤ አላውቅም ነበር። እንደዚህ እንደሆነ ያደረገኝ አንተ ነህ። ያርግልሽ። እኔ ምን ጸጋ ልሳገባሽ ነው? አንተ ነህ አይደለ? ምኑ? ባለ ደብዳቤው። ምን አለ ባረገልኝና ከዚህ በላይ ባንጨረጨርኩሽ። በነገራችን ላይ አንተም ሆንክ ሌላ ሰው በቅርቡ እጄ ላይ መውደቃቸው አይቀርም። እሺ ያርግልሽ። ለማንኛውም በእይቴ ውስጥ ስለሆነሽ ብትጠናቀቅ ይሻልሽ። ጸጋ ትንሽ ጊዜ እናያለን። የሆንክ ብሽቅ ወይኔ ጸጋ። ቾምቤ ካንተ ጋር አብሬ ወክ እያረኩ እንደሆነ ማሰብ ማመን አልቻልኩም። ይናፍቅሽ ነበር በጣም። እኔስ እነዛን ጊዜያቶች ማላስታውሳቸው ነው የሚመስልሽ? አይ እንደሱ ሳይሆን ብቻ ግራ ገብቶኛል። ምንም ግራ የሚያጋባ ነገር እኮ ነው። ሁሌ እኔ ስለ አንቺ ሳስብ ራሴን በዛ ተወቅሳለሁ። አውቃለሁ ቾምቤ። ወይ መቅዲ በእናትህ እሺ በለኝና ሁሉንም ነገር ነግሬህ ልገላገል። እሱን ነገር እናወራበታለን ተባባልን አይደል? እሱ መልክ ነህ፣ ግን በቃ ሁሉንም ነገር ልነግርህ ፈለኩ። እውሩ አይንህ ይብራል ቢባል ዛሬ እንዴት አድሬ አለ ይባል አይደል? ለማንኛውም የፊዮሪ ትምህርት ቤት ሰዓት መውጫ ደርሷል። ለምን ወተን አብረን ሄደን ሰርፕራይዝ አናደርጋለን? በጣም ደስ ይለኛል። እንዴ ሃይ ፊዮሪ። ሰላም። ምን ነው የተናደድሽ ትመስያለሽ? አሁንም እነሱ ሲል ለመከታተል ነው የመጣው? አዎ ለመከታተል ነው። ችግር አለ? አንተ ቆይ ለምን አትፋታቸው? ወድጄ መሰለሽ? መከረኛ መቼም አንተ ስለተጎዳ ነው። ለነገሩ ያልደረሰበት ግልግል ያቃል አይደለም የሚባለው? እንዴ መቅዲና ሄኔ ፊዮሪ